የተከበራችሁ ኢትዮጵያ እንዴት ናችሁ? ይሄ ጊር በሚል ተከታታይ የማቀርብላችሁ 91ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ኦክቶበር 25 ነው 2025 ማለት ነው። እንግዲህ እያደረግን ያለነው የፖሊሲ ምክር ሀሳብ ብለው የዓለም ባንክ ከከተማ መሬት ገበያና የቤት ገበያ አንጻር በኢትዮጵያ ውስጥ ከተሜነትን ለማበራከት እና ከዛ የሚገኘውን እንግዲህ ዘርፈ ብዙ የማህበራዊ ኢኮኖሚ ጥቅም ለማስቻል ችግሩን ተንትነው እንግዲህ ከመሬት አሁን እንኳን ላይክ ነው በሁለት ሴክሽን የከፈሉት በመሬትና በቤት። አሁን በቤት ጉዳይ ላይ ችግሩን ዘርዝረው ካስቀመጡ በኋላ የፖሊሲ ሪኮሜንዴሽን ያስቀምጡ ነው። ከዛ በፊት ግን አንድ ነገር ላሳያችሁ ማለት ወደ ዛሬው ርዕሴ ከመግባቴ በፊት ማለት ላይክ ነው ዛሬም ከበር ብናደርገውን ከአንሳቴ በፊት አንድ ነገር ላሳያችሁ ማለት አጋጣሚ ጠዋት ነው የሚባለው early in the morning ተነስቼ ዝም ብዬ ቲክቶክ ላይክ ነው እንትን ሳደርግ አንድ ነገር አየው እና አንድ ሰው እየነዳ ማለት እኔ ሐሳቤ እንግዲህ ማለት ከጀነራል ሐሳቡ ጋር አብሮ ይሄዳል ከሚል እሳቤ ነው እነዚህን ሐሳቦች አንስቼ የምነግራችሁ። እንግዲህ ጠቅላላው ሐሳቡ ምንድነው? ያለንበት የከተሜነት ደረጃ ምንም እንኳን አሁን ሪፖርት ሲደረግ አንደኛ 24% ደርሷል። እንግዲህ በዚህ በ2025 ኢትዮጵያ ስታቲስቲክስ ሰርቪስ መሰረት ማለት የኢትዮጵያ ስታቲስቲክስ ድርጅት ባወጣው ሪፖርት መሰረት ፕሮጀክት ሳደርግ ስገምት በዚህ በ2025 ዓ.ም የኢትዮጵያ ከተሜነት 24% ይደርሳል የሚል ነገር ነውና ከተሜነቱን ውስጡን ገብታችሁ ስታዩት ግን አንደኛ ይሄ 24% ራሱ ከሳሃራ በታች ያሉ የአፍሪካ ሀገሮች አንጻር ሲነጻጸር የ20% ጉድለት አለበት። ምክንያቱም አብዛኛዎቹ የአፍሪካ ሀገሮች ከሳሃራ በታች ያሉት አፍሪካ ሀገሮች አማካኛቸው ወይም ሚዲያናቸው ከ40 በላይ ነው ማለት በከተሜነት ደረጃ ማለት ነው። እኛ ግን ኢትዮጵያውያኖች ላይ እንግዲህ ረጅም ታሪክ ያለን ወዘተ ምንም እንኳን በጣም በቅርብ ጊዜ በጣም ፈጣን የከተሜነት እድገት ብናስመዘግብም ገና 20ዎቹ ቤት ውስጥ ነን፣ ዳዴ እያለን ነው ማለት ነው። ገና በጣም ይቀረናል። ምንም እንኳን ከነበርንበት ደረጃ የተነሳ አሁን ያለንበት የተሻለ ቢሆንም ግን ከሌሎች ሀገሮች ጋር ስታነጻጽሩት በጣም ኋላ ቀር። ያም ብቻ አይደለም፣ የከተሜነቱ ደረጃ ራሱ በአዲስ አበባ ታውት ሌሎቹን ከተሞች አዲስ አበባ ውስጥ መታችሁ ስታዩ ውስጥ ገብታችሁ የምታዩት ነገር የከተሜነቱ ደረጃ ምን አይነት ልሽቀት ላይ እንዳለ የሚያሳያችሁ ነው። እና ግን አሁን ያለንበት ሁኔታ ምን ያስመስለዋል? ለምሳሌ በቲክታክ ላይ በእንትን ምናምን የምታያቸው ፒክቸሮች መንገድ ስለተጠረገ እና ነው እነዚህ እስለም የሚሏቸው ወይንም ደግሞ ኮሳሳ ደሳሳ የሚባሉ ሰፈሮች እንዴት ልበላችሁ አሸግናቸውና ፈረንጆቹ እንደሚሉት ከምንጣፍ ስር ነው we throw them under the rug ገብቷቸው under the carpet ከምንጣፍ ስር ወረወር ናቸው። እንደዛ ስላደረግን ከፍተኛ ጽዳትና ውበት የፈጠርን ይመስላል። በተለይ ደግሞ ታውቃላችሁ ካሜራ አንግሉ ነው አንዳንዴ ነገሮችን የሚያሳይበት ማለት ነው። እና አሁን ሰዎች ካሳንችስን በቪዲዮ ቀርጸው ሲያሳያችሁ ካሳንችስ ቤተመንግስት 4 ኪሎ ምናምን ዋናው ሜን ሮዱን እያሳያችሁ ከፍተኛ ልማት እየተሰራ ያስመስሉታል። የተደረገው ነገር ግን መጥረግ ነው፣ ዲሞሊሽን ነው የተካሄደው እንጂ ልማት አልተሰራም። ማለት ማብረቅረቂያው እንዳያታልለን ነው ሐሳቤ። ምክንያቱም ራሳችንን መውቀስ አለብን። አሁን ትልቁ ችግራችን ምንድነው? ያለንበትን ደካማ ስቴት አክኖሌጅ ራሱ ማድረግ ማንችልበት ሁኔታ ነው ያለው። በዛ ላይ ደግሞ ፕሮፓጋንዳው ምን ያደርጋል? በጣም አሪፍ ነገር እንደተሰራ ለማስመሰል ድካሙን ምን ያደርገዋል? ይሸፍነዋል። ከምንጣፍ ስር እየወረወረ ነው። እና አሁን ከካሳንቺስ ተነስታችሁ መኪና እየተነዳ ምናምን በቤተ መንግስት ዙሪያውን አድርጋችሁ በዛ በፓርላማ ምናምን ተደርጎ
4 ኪሎ ምናምን መንገድ ላይ ወጥታችሁ ያ የተቀረጸውን ብታዩት ሪሊ ይሄ የውጭ ከተማ ሊመስል ይችላል። አቀራረጹ ነው የምላችሁ። ግን ተጨባጩ ሁኔታ የሀገሪቱ እውነታ ምን ይመስላል የሚለውን ነገር እኔ በጉግል እርዝ ገብቼ ሳየው ሰርፕራይዝ ነው ያደረገኝ። እንግዲህ ይሄ ካሳንቺስ አሁን እዚህ ጋር ይሄ ቶታል ነው የካሳንቺስ ቶታል የሚባለው ማለት ነው። ከላይ ስታዩት እንዳለ እንግዲህ ከዚህ አስፋልት ጥግ ጥግ የምታያቸው ብዙ አይነት ደካማ የሚባሉ አይነት የቆርቆሮ የምናምን የጭቃ ምናምን ቤቶች የነበሩ ናቸው። እነሱ ፈራርሰዋል። ይሄ እንግዲህ ወደኋላ ስትመለሱ ማለት ይሄ ኡራኤል ቤተክርስቲያን ነው። ኡራኤል ላይ ነው፣ ቅዱስ ኡራኤል ቤተክርስቲያን ነው። ይሄ ከስቴዲየም ምናምን መጥቶ ወደ መገናኛ ከስቴዲየም ምናምን መጥቶ ወደ መገናኛ የሚሄደው መንገድ ነው። ይሄ ራውንድ አባውቱ ነው። ስለዚህ ከዚህ ወደ ውስጥ ስትሄዱ ካሳንቺስን ነው የምታዩት። ካሳንቺስ አሁን በሚቀርበው በቪዲዮ ስታዩት ካሳንቺስ አድርጋችሁ መታችሁ። ይሄ በፊት እንግዲህ ቶታል የሚባለው ነዳጅ ማደያ የነበረበት ነው። አይ ቲንክ እንግዲህ እሱንም አንስተውታል። የሆነው ግን ምንድን ነው አሁን ተጨባጭ መሬት ላይ ያለው ሁኔታ ፍርስርስ ብሎ ባዶ ሆኗል እንጂ ያሉት ህንፃዎች አሁን ለምሳሌ አዳዲስ ህንፃ ምናልባት እዚህ ጋር አንድ ልታዩ ትችላላችሁ። እዚህ ጋር አንድ፣ እዚህ ጋር አንድ፣ እዚህ ጋር አንድ የሆነ ላይክ ነው ገና እየተጀመሩ ያሉ ኢነሰንስ ቢልድ ተደርገው የሆነ ደረጃ ድረስ የደረሱ እነሱን ታያላችሁ። ከዛ በተረፈ ግን የሆነው ምንድን ነው ደሲሜትድ ነው የሆነው ነው። ይሄ እንዳለ ሰፈሩ ፈርሷል። ወረድ ስትሉ ግን ከዚህ ቀጥሎ የምታዩት ይሄ ነው። ከዛ ቀጥሎ ያለው ማለት ነው ከዚህ ከዋናው መንገድ እኔ አሁን ይሄኛው ወደ አቧሬ ምናምን የሚባለው ሰፈር ስትገቡ የምታገኙት ነገር ነው የሚመስለኝ። አይታችሁታል። ይሄ ነው ማለት እዚህ ጋር አሁን አጽድታችሁ የሆነ መንገድ ጠርጋችሁ ኮሪደር ሰርታችሁ እነዚህ ያፈረሱትን ቦታ በጥሩ አረንጓዴ ቆርቆሮ አጥራችሁ 5-6 ህንፃ ቆንጆ ቆንጆ የመንገድ መብራት ምናምን ተክላችሁ ጽድት ያለ ነገር እና ዘመናዊ ከተማ የፈጠራችሁ ይመስላሉ። ኢምፕሬሽን ሲፈጥር ነው የምላችሁ። ግን ከዚህ ከዋናው መንገድ ማለት ነው አሁን ይሄ እንዳልኳችሁ ከዋናው መንገድ ከካሳንቺስ ከኡራኤል ወደ ካሳንቺስ ወደ ቶታል የሚወስደውን መንገድ ከዚህ እስከዚህ እኔ እንዴት አድርጌ እዚህ ጋር የሆነ መገመቻ ነገር ይኖረዋል። አይ ዶንት ቲንክ ከ1 ኪሎ ሜትር አይበልጥም ወይንም 1000 ሜትር አይበልጥም። 1000 ሜትር ገባ ስትሉ ይሄንን ነው የምታገኙት። ይሄን ሰፈር ነው ከኡራኤል ቤተክርስቲያን ጀርባ ወረድ በሉ። ይሄ ነው ውስጡ ማለት ነው። ከኡራኤል ጀርባ ያለው ይሄ ነው። ከኡራኤል በስተጀርባ ያለው ወደዚህ ብትመጡ በቃ ሰፈሩ ይሄ ነው። ይሄ እንግዲህ ቺቺኒያ የሚባለው ሰፈር ነው ማለት ነው። ይሄን ይዛችሁ አሁን እንግዲህ ይሄ ማን ነው ስሙ ቶታል ኦኬ ቦታው ላይ እንዲያመጣኝ ነው መልሶ እርግጠኛ ለመሆን ማለት ነው። አንስተውታል መሰለኝ። ቶታል ማደያው ይሄ ነው የነበረው እንግዲህ በፊት ፈርሷል መሰለኝ። ምክንያቱም የለም መሆን አታዩት። ከዚህ ከቶታል አንስታችሁ ይሄ ሜክሲኮ ምንድን ነው የሚባለው ወደ ኢትዮጵያን ሳይንስ ሚውዚየም፣ ዩኒቲ ፓርክ ሶሪ እንግዲህ ከዚህ ከቶታል ተነስታችሁ እዚህ ጋር መጣችሁ
ይሄን ስትይዙት እና እንዲያርጋችሁ መናኸሪያ ምናምን የሚባለውን የካሳንቺስ ሰፈር አልፋችሁ ቀጥታ በካሳንቺስ መንገድ ዳገቱን ስትወጡ ቤተመንግስት ጋር ነው የሚያወጣችሁ ማለት ነው። ይሄ የቤተመንግስቱ ነው ላይክ ነው ይሄ ማለት ነው። ይሄ እስከዛ ድረስ ዩኒቲ ፓርክ ምናምን ቤተመንግስቱ ነው። ባታ ቤተክርስቲያን አለ፣ ግቢ ገብርኤል ምናምን የሚሉት አለ። ባላቃቸውም በስም አቃቸው ባላቃቸውም እንደዚህ አድርጋችሁ በዚህ በኩል ስትሄዱ የት ነው የሚያወጣችሁ? አዙሮ በፓርላማ አድርጎ አብረሆት ምናምን የሚባሉ ላይብረሪ የተሰራበት አካባቢ ነው የሚያመጣችሁ። በሌላ አማርኛ ዋናው ብቻ ይሄ ቤተመንግስቱ ነው። ከዚህ ከቤተመንግስቱ ወረድ ስትሉ ደሲሜሽን ነው የተፈጠረው እንጂ ጥርግርግ ተደርገው ሰዎቹ ተነስተዋል እንጂ ቤት ከነበረ ነው የምላችሁ የነበረ ነው መስለኝ። የተሰራ ምንም ነገር የለም። መንገዱ ግን ቢዩቲፉል ነገር የተሰራ አዲስ ኮንስትራክሽን የተሰራ ነው የሚያስመስለው። ከሱ ወረድ ስትሉ ይህን እንዴት አድርገው ሜክሲኮ እንዳሉት እኔ ሊገባኝ አልቻለም። እንዲህ አይነት መንደር ነው የምታዩት። ከቤተ መንግስቱ የግቢ ገብርኤል ምናምን ከሚባለው አለፍ ስትሉ ይሄ ነው ተጨባጭ ላይ መሬት ላይ ያለው ሁኔታ። ይሄ ነው መንደሩ። ይህንን ሚኒሊክ ሚሞሪያል ሆስፒታል እንዴት አድርጎ ወደዛ ሄደ? ኤኒዌይ ሚኒሊክ ሚሞሪያል ሆስፒታል የሚል ሳይ እንዴት አድርጎ ምክንያቱም እኔ ሚኒሊክ ሚሞሪያል ሆስፒታል እዛ ላይ 6 ኪሎ ምናምን ነው የማውቀው። እንዴት አድርጎ እዚህ ጋር እንደመጣ ወይ እንዴት እንደተገናኘ አልገባኝም። ግን ከካሳንቺስ መታችሁ ወደ ቀኝ ታጥፋችሁ የካሳንቺስን ዳገት ጨርሳችሁ ወጣችሁ ወደ ቀኝ በቤተመንግስቱ ዙሪያውን እንደዚህ ስትዞሩ ማለት ነው። በዛ ላይክ ነው ፉሊ መንገዱን ካስጨረሳችሁት የምትመጡት እንግዲህ ይሄ የጠቅላይ ሚኒስትር ቢሮ ነው ይላል። ማን ነው? ስላሴ ቤተክርስቲያን ሆሊ ትሪኒቲ ቸርች ስላሴ ቤተክርስቲያን እዚህ ጋር አለ። ሃውስ ኦፍ ፒፕልስ ፓርላማው ይሄ ፓርላማው ነው ማለት ነው። ይሄ ፓርላማው ነው። እዚህ ጋር መታችሁ ስትመጡ ይታለ ላይክ ነው ሂልኮ አይ ቲንክ ይሄ ማን ነው ስሙ? ይሄ ላይብረሪው ነው። አብረሆት ላይብረሪው ነው። በዚህ ወደ ላይ ቀጥታ 4 ኪሎ ነው የምትወጡት ማለት ነው። በዚህ ወደ ላይ ቀጥታ 4 ኪሎ ነው የምትወጡት። ክሊን ነው፣ ያምራል። እዚህ ጋር አሁን ይሄ ሞደርን ሲቲ ፊቸር አለው ነው የምላችሁ። አሪፍ ሆኗል። ይሄ አዲስ አበባ ዩኒቨርሲቲ 4 ኪሎ ነው። ይሄ አደባባዩ ነው የአርበኞች ምናምን። ትንሽ ዙሚን አድርጉ ማለት ነው። ማለት ዌል ቢልት ናቸው። አሁን ከቤተ መንግስት ወደዚህ ምናምን ያሉት አካባቢዎች ጽድት ብለው ተሰርተዋል። ቆንጆ ነገር ታያላችሁ። ይሄ ዳግማዊ ሚኒሊክ ትምህርት ቤት ነው። ይሄ 4 ኪሎ ዩኒቨርሲቲ ነው። ይሄ 4 ኪሎ ዩኒቨርሲቲ ነው። ከሱ ግን አለፍ ስትሉ ምንድን ያለው ነው? ይሄ ነው እንዳለ የምታዩት መንደር ይሄ ነው። this is what you see like እስኪ ደክማችሁ በቃ እንደዚህ አይነት ነገር ነው የምታዩት። የተወሰኑ ቦታዎች አሁን እንዳልኳችሁ ሂልኮ አለ፣ ከዛ አብረሆት አለ፣ ቤተመንግስቱ አለ፣ ፓርክ እንትኑ አለ ምናምን። እነዚህ የነበሩና አካባቢው ላይክ ነው ምንድነው ዴቨሎፕ ያደረገ ስለሆነ ጥሩ ጥሩ ነገር ታያላችሁ። ከዛ ግን ከዚህ ከኢሚዲየት ሮዱ ግን ወጣ ብላችሁ ስትሄዱ ይሄ ነው የምታዩት ነው። ይሄ ነው ይሄ 5 ኪሎ ዩኒቨርሲቲ ነው እንግዲህ አዲስ አበባ ኢንስቲትዩት ኦፍ ቴክኖሎጂ የሚለው if I'm not mistaken ይሄ 5 ኪሎ ዩኒቨርሲቲ ነው። 5 ኪሎ ዩኒቨርሲቲ አለፍ ስትሉ ያሉትን መንደሮች ይዋቸው እነዚህ ናቸው ነው።
ይሄ ነው የሚያጋጥማችሁ ነው። ይሄ አንበሳ ግቢ የሚባለው ነው ማለት ነው። ይሄ አንበሳ ግቢ ነው። ይሄ 6 ኪሎ አደባባይ ነው። ወደዛ ስትሄዱ አዲስ አበባ ዩኒቨርሲቲ ነው። ይሄ ድሮም ፓላስ የነበረ ስለነበረ የቤተ መንግስቱ ምናምን ዩኒቨርሲቲው ያምራል። አንኳስችነብል ነው የምላችሁ። ይሄ ምንድነው የአቅም ግንባታ ምናምን የሆነ ሚኒስቴር መስሪያ ቤት ነበር ይመስለኛል የሆነ ቦታ። ግን ወደ ውስጥ ገባ በሉ ወደዚህ ማለት ነው እንግዲህ ወደ ምንድነው የሚባለው ከ6 ኪሎ ከዚህኛው ይሄ የሰማዕታት ሐውልት ምናምን የሚባለው እሱን አረጋችሁ ወደዚህ ስትመለሱ ይሄ ነው ተጨባጭ ሁኔታ ፋክስ ኦን ደ ግራውንድ ማለት ነው። ዴን በቃ ልክ ነው። ኤቭሪቲንግ ኢዝ ላይክ ዳት። ይሄ የኮንዶሚኒየም ማለት ጥሩ ፊቸር ሰጥቶታል። ከላይ ስታዩ ኮንዶሚኒየሞቹ ናቸው። ከዛ በተረፈ ግን መንደሩ እንዳለ ነው። ሶ ማ ፖይንት ኢዝ ልለው የፈለግኩት ምንድን ነው፣ እንደዚህ አድርጋችሁ ዙም ስታደርጉት እቺ አካባቢዋ አሁን ይሄ ሸራተን፣ አብርሆት፣ ሂልኮ፣ ትምህርት ሚኒስቴር፣ አዲስ አበባ ዩኒቨርሲቲ፣ ፓርላማ ምናምን ያለበት አካባቢ ስለሆነ ላይክ ነው ሂልተን፣ ውጭ ጉዳይ ሚኒስቴር ወዘተ ምናምን ያለበት አካባቢ ስለሆነ ድሮም የነበረ ነው የምላችሁ። አሁን የአሁን ስቴዲየም ነው አይደለ? ይሄ አብዮት ላይክ ነው ምንድን ነው ስሙ? ማን ነው ስሙ? መስቀል አደባባይ፣ አብዮት አደባባይ ዋቴቨር ዩ ኮል ኢት። ይሄ ስቴዲየም ነው ላይክ ነው። እነዚህ ድሮም የነበሩ ስትራክቸሮች ናቸው። ከዚህ ከፍ ስትሉ ይሄ ኢሲኤ ይመስለኛል ላይክ ነው። አሁን ቆንጆ ቢልዲንግ የምታዩት ነው የምላችሁ። ከላይ ስታዩት እንትን ነው ቆንጆ ቢልዲንግ ኢሲኤ ልክ ነኝ። ይሄ ኢሲኤ ነው። እነዚህ እንግዲህ ወደ ላይ ወደ ቤተ መንግስት የሚያወጧችሁ ናቸው። ይሄ ገነተ ልዑል ምናምን የሚባለው ብሔራዊ ቤተ መንግስት ነው። ገነተ ልዑል ሳይሆን ብቻ ይሆናል። ይሄ ውጭ ጉዳይ ሚኒስቴር ነው። ይሄ ሂልተን ነው። ይሄ እንግዲህ አዲሱ የሳይንስ ሚዚየም ምናምን ያሉት የሰሩት ነገር መሰለኝ። ሰው አካባቢው ይሄኛው እዚህ ጋር አሁን አዲስ ነገር የተሰራ ይሄ ሸራተን ነው። ኦኬ ላይክ ነው። ይሄን እንግዲህ አፈርሰው ፓርክ አድርገውታል ነው። the only thing you see ፈንዳሜንታል የሆነ ለውጥ የምታዩትና ስትራክቸራል የሆነ ከዚህ በፊት ያልነበረ ምናልባት መንገዱ ካልሰፋ በስተቀር በተወሰነ ደረጃ ነው የምላችሁ። ይሄ ግሪን የሆነውና የሚያምረውን አካባቢ የምታዩት ኤግዚስቲንግ ስትራክቸሮቹ ናቸው። ስቴዲየም አለ፣ መስቀል አደባባይ ብዙ ቢሻሻልም አይ ዶንት ኖ ዩ ዶንት ፊል ኢት ፍሮም ሂር ነው የምላችሁ። ከዚህ ሆናችሁ ብዙ ፊል አታረጉት። ከዛ በተረፈ ግን ኢሲኤ የነበረ ነው፣ ቤተመንግስቱ የነበረ ነው፣ ውጭ ጉዳይ ሚኒስተሩ የነበረ ነው። አዲስ ስትራክቸር የምታዩት ፓርኩና የማን ነው ስሙ ይሄ ሳይንስ ሚዚየም የተባለው አዲስ የተቋቋመው ሚዚየም ነው። ከዛ ከፍ ስትሉ አብርሆት ላይብረሪ ያለ፣ ሁለቱ ናቸው አዲስ ስትራክቸሮች። የቀረው ግን ኤቭሪቲንግ ሞር ኦር ሌስ አዝ ኢት ኢዝ ነው የነበረው ነው የምላችሁ። እና ከዚህ ግን እቺ ተቆርሳ ወጥታለች። ልክ ነው። ለጠብታ የምታክል ነገር ተሰርታ ከወጣችሁ ውጭ ስታዩት እዩት። አሁን ይሄ አያስፈራም ነው የምላችሁ። ይሄንን እዩት። ዲሞሊሽን ሳይት አይመስልም? ተደብድቦ የተፈረሰ ምናምን አይመስልም? ማለት ከዚህ ጋር አነጻጽሩ። ይሄ ኮንሰንትሬት አድርጎ እቺ ላይክ ነው ከመስቀል ስኩዌር አርጋችሁ በስቴዲየም አርጋችሁ ወዘተ ላይክ ነው። ይሄ ማን ነው ስሙ ጥቁር አንበሳ ምናምን የሆነ በፒያሳ በቴዎድሮስ አደባባይ ምናምን አርጋችሁ መታችሁ እዚህ 4 ኪሎ ምናምን የምትገቡበት አካባቢ የተሻሉ ነገሮች አሉ፣ ግን ከዚህ በፊትም የነበሩ ናቸው ነው። ጥሩ ፕሪዘርቭድ የሆኑ ነገሮች ናቸው ያሉ ናቸው። መሀሉ ላይ ቢኖሩ ግን የከተማውን ፊቸር ከላይ ስታዩት የዘመናዊ ከተማ
ቅርጽ ነገር ታያላችሁ እዚህ ጋር ላይክ ነው ደስ የሚል ነገር። እቺ ግን ደሴት ነች ነው በአዲስ አበባ ተጨባጭ ሁኔታ። ምክንያቱም ወጣ ስትሉ ይሄ ማለት እንደዚህ አድርጋችሁ ይቅርታ እንትኑ እየሳለ አይደለ? ይሄ መስቀል አደባባይ ብላችሁ ይሄን ይዛችሁ መታችሁ እንዲስታርጉ መገናኛ ነው። ይሄ እንግሊዝ ኤምባሲ ነው። በጣም ሰፊ ቦታ ነው። በዚህ አድርጋችሁ ስትዞሩ የት ነው የምትመጡት? 4 ኪሎ አድርጓችሁ ቴኒ ነው ቤተ መንግስት ምናምን ጌት ባክ እዚሁ ጋር ነው የምትመጡት። እቺ ሜክ ነው። እቺ ቦታ ታምራለች። ሞደርን ሴንስ አላት። ሞደርን ሴንስ የሰጣትም ምንድነው ያልኳችሁ ነባራዊ ስትራክቸሮቹ ራሳቸው ሴንተር የሆነ ቦታ ነው። ሂልተን የነበረበት፣ ውጭ ጉዳይ ሚኒስተር የነበረበት፣ ቤተ መንግስቱ ሁለቱም የነበሩበት፣ ኢሲኤ የነበረበት፣ ማነው ብሔራዊ ሆቴል የነበረበት፣ ወደዚህ አይዶን ነው እንትን ነበረ አይደለም ጊዮን ሆቴል የነበረበት ወዘተ። አካባቢው ላይክ ነው ሀራምቤ ሆቴል፣ ወደዛ ብትሄዱም ማነው ዘውዲቱ ሆስፒታል፣ ሸራተን ምናምን ኦልሬዲ ላይክ ነው እንትን ያለ ነው ዌል ብልት የሆነ እና አገነባባቸውም እንትኖቹም ፓርላማው፣ የጠቅላይ ሚኒስትር ቢሮ፣ ስላሴ ቤተክርስቲያን ሁሉም ጥሩ ጥሩ ስትራክቸሮች የነበሩ ናቸው። ይሄ ኮሪደር ልማቱ የሚባለው ነገር ፈንደሜንታል ለውጥ ያመጣው ምንድን ነው? ፈንደሜንታል ሳይሆን እንደው የተለየ ነገር ያመጣው ሳይንስ ሚዚየሟን እዛሽ ጋር አስቀምጧል። ማለት ፓርት ኦፍ እሱ ምንድን ነው የእንትን ልማት አካል ነው አይደለም፣ የኮሪደር ልማት ግን ላይክ ነው ሪኖቬሽን አብረሆት ላይብራሪ ይሄና ያ አካባቢ እንዴት ልበላችሁ በጣም ብዙ ነገር ነው የሚሰራበት። ዝም ብለህ እንደዚህ አይነት ፕራይም ቦታ ወስደህ ፓርክ አታረግ። ገብቷችኋል? እኔ ዌስት ሪክሌምድ የሚሆን ነው የሚመስለኝ። አሁን ከቤተ መንግስት ላይ አንስተህ እስከ ታች እስከ ማን ነው ስሙ እስከ ፖስታ ቤት ምናምን ድረስ ባይደርስም እንደዛ አካባቢ ብለህ ዩኒቲ ፓርክ ብለህ ሰርተህ ያንን የሚያክል ቢዩቲፉል ሪል ስቴት ለፓርክ አታባክነውም። በእኔ እምነት ነው የምላችሁ። ላይ ነው ፓርክ መሆን የሚችሉ ብዙ ቦታዎች አሉ የሚል ማለት ነው። ግን እሱን ተውትና እዩት። ይሄንን ከዚች ውጭ ያለውን አካባቢ ስታዩት የተደበደበ ነው የሚመስለው ነው ማለት ዙሚን ሉክ በቃ እንደዚህ ነው። ጥቁር ቆርቆሮ የተጠባበቁ ቤቶች ምናምን ነው የሚያጋጥማችሁ ውስጡ ስትገቡ። ስለዚህ ይሄ እንዳለ የኮሪደር ልማት ተብሎ የተሰራው ነገር ላይክ ነው እንትን ምንድነው ዴቪልስ አድቮኬት ለመሆን አይደለም። እዩት ጥሻውን መሀል ያለውን ነው። ዴቪልስ አድቮኬት ለመሆን አይደለም ማለት ነው። ሁሉን ነገር እንደው ይፍረስ፣ ይጥፋ፣ ይውደቅ የታባቱ ምናምን ለማለት አይደለም። ባዶ ነው ሀገሩ ማለት ላይክ ነው የተጨቆነ ከተማ ነው ከይቅርታ ጋር እና ሌላ አንድ ላሳያቸው የፈለግኩት ነገር ምን ነበረ? ሚኒስትሪ ኦፍ ሌበር ፐብሊክ ሃውሲንግ ካሳንቺስ ፓርክ አንድ ግላስ ምናምን የሚል ነገር አይቼ ነበር። ከዚህ ስታዩት
ካዛንቺስ ልቤ ፋና እንግዲህ ማለት ቶታል ካሳንቺስ እዚህ ጋር ነው ብሎ ነው። ወደዚህ አድርጋችሁ ስትሄዱ ይሄኛው እንግዲህ ሳያልቅ በፊት ነው የሚመስለኝ የካሳንቺስ ግላስ ሃውስ ምናምን በመስታወት ምናምን አድርገን ምናምን ብለን የሆነ መዝናኛ ነገር ላይክ ነው ኮፊ ሃውሶች ምናምን ሰራን ብለው አድቨርታይዝ የሚያደርጉበት ቦታ ነው። የካሳንቺስ ፓርክ እዚህ ጋር ሰራን ወዘተ ወዘተ ነው። እኔ ላይክ ነው ነገሮቹ አያምሩም ቢዩቲፉል አይደሉም ምናምን አይደለም ነው። ግን ውድመት መሀል ላይ የሆኑ ላይክ ነው አንደኛ እየፈራራሱ ዝም ብላቸው እነዚህ የታጠሩ ባዶ ቦታዎች ናቸው። ምንም አይደሉም። ዴር ኢዝ ኖ ኮንስትራክሽን ጀስት መጥረግ ነው የተሰራው ነው። ግን አሁን ለምሳሌ ካሳንቺስ ግላስ ሃውስን ወስዳችሁ በጣም በማጮ መንገዱን አሁን ለምሳሌ ይሄ መንገድ ስታዩት ላይክ ነው ጥቁር ሆኖ አስፓልቱ ጥቁር ሆኖ ምናምን ዘመናዊ መልክ ያለው መንገድ እንደሆነ የሆነ ፊል ይሰጣቸዋል። ስለዚህ እነዚህ ነገሮች አሳይተ ሪፎርም እያረኩ ነው የሚል ኢምፕሬሽን ልትፈጠር ትችላለህ። ሪፎርም እያረኩ ነው የሚል ኢምፕሬሽን ልትፈጠር ትችላለህ። እውነታው ግን ሉክ አሁን እዚህ ጋር ይሄ ሂልተን ነው። ከሂልተን በስተቀር እቺ ትራያንግሏን ተመልከቷል። የውድመት ማዕከል ነው የሆነው ነው። እዚህ ጋር ሂልተን አለ። እዚህ ጋር ይሄ እንግዲህ ወደ አንድነት ፓርክ መግቢያው ነው ምናምን ዩኒቲ ፓርክ ወዘተ እና የሆነ ህንፃ አለ። እዚህ ጋር ህንፃዎች አሉ። ከዛ በተረፈ ግን እንዳለ መንደሩን ክሊር አድርገኸው ዲሞሊሽን ሴንተር ነው የፈጠርከው ነው። ግን እዚሽ ጋር ያለች የሆነ ፓርክ አስጮኸ የሆነች ነገር አድርገ እንዴት ልበላችሁ 10 ሳንቲም አንስታችሁ እዚህ ጋር ካደረጋችሁት እይታችሁን በሙሉ ይሸፍንባችኋል። ግን ራቅ አድርጋችሁ ስታዩት like no it's nothing እና አዲስ አበባ የምትፈልገው አዲስ አበባን ብቻ አይደለም ነው ኢትዮጵያ የምትፈልገው እንደዚህ በቃ እነዚህ አሁን ያልኳችሁ ለውጦች ኮስሞቲክስ ብቻ እንደሆኑ ከላይ የመቀባባት ነገር ብቻ እንደሆነ ድሪል አዲስ አበባን ተመልከቱት። እንግዲህ ማለት like ወደ ውስጥ ስትገቡ ይሄ ወደዛ ሂዱ ነው። ወደ እንግዲህ አሁን ከአብዮት ወደ ስቴዲየም ምናምን ሄጄ ከስቴዲየም እስከ መርካቶ እስከ ሰንጋተራ ምናምን ያለውን ነገር ስትመለከቱት ማለት ነው this is the real አዲስ አበባ the majority of አዲስ አበባ ነው ማለት 75% በላይ የሚሆነው የአዲስ አበባ ገጽታ ይሄ ነው ከጣራ ላይ ከላይ ሲታይ ይሄ ነው whichever like ነው ዳይሬክሽን you go ይሄንን ነው የምታዩት ነው የምላችሁ። በአብዛኛው ቀይ ጣራ ካያችሁ እንደሚመስለው አብዛኛው ኮንዶሚኒየም ነው። የአብዛኛው የአዲስ አበባ ገጽታ ይሄ ነው ማለት ነው። ሶ ምን ልላችሁ ነው የፈለኩት አሁን አስኮ ምናምን ነው የሚለው አሁን ይሄ የአዲስ አበባ አካል ራሱ ይመስላል ወይ? ተመልከቱት። አሳይታ ምናምን እኮ ነው የሚመስለው። አስኮ ብሪጅ ምናምን አካባቢ ነው የሚል ነገር ላይ ነው። This is the majority of አዲስ አበባ። ከአዲስ አበባ አልወጣው አበበ ቢቂላ ስቴዲየም
አዲስ ከተማ እንትኑ እስኪጠራ። ስለዚህ ምን ልላችሁ ነው ስደመድም፣ ጥቂት ነገሮችን የሆነ ቦታ ላይ ጣል ጣል አድርጎ እነሱን በማጮህ የአዲስ አበባን የውስጥ ስብራት ችግር፣ የከተማውን ጉስቁልና መደበቅ በጣም አይቻልም። ልክ አይደል? ይሄ አዲስ ከተማ ነው። ቤት በቤት ላይ ጣራ በጣራ ጣራ በጣራ ጣራ በጣራ ጣራ በጣራ ኢንታየር፣ እውነቴን ነው የምላችሁ፣ ላይክ ነው በጣም በቃ ላይክ ነው። በአብዛኛው ከ60 ከ70% በላይ የሆነው አዲስ አበባ ይሄ ነው። ስለዚህ ያንን ብቻ ማለት ምንድን ነው አንድ ሀሳብ ላይክ ነው ስትረስ ማድረግ የፈለግኩት እሱን ነው። የኮሪደር ልማቱ የተወሰኑ ቦታዎችን መንገድ ስለጠረገና ጥሩ ጥሩ መንገድ ስላደረገና እነዚህ ደግሞ እስለም ላንሳ ብትል አዲስ አበባ ውስጥ ማብቂያ የለውም ነው የምታነሳው። እስለም የቱን ከየቱ አንስተ ነው የምታወነው? እስለም ላንሳ ካልክ አዲስ አበባ ውስጥ ወይም ደሳሳ ኮሳሳ ሰፈሮች ላንሳ ካልክ ምናልባት 60% አዲስ አበባ የሚነሳ ነው። ምናልባት 70% አዲስ አበባ የሚነሳ ነው። ኢትስ አ ቢግ ዲል። አዲስ አበባ ውስጥ ቆሻሻ መንደር ጠርጌ ማለት ደከም ደከም ያሉትን አንስቼ ሌላ ቦታ በማስፈር አካባቢውን አልምቼ አዲስ አበባን ለውጣለሁ ካል እንዳ ላይክ ነው 80-70% የሚሆነውን የአዲስ አበባ ህዝብ ማንሳት አለብን። ምክንያቱም እንዴትም አድርገህ ተመልከተው። ይሄ እንግዲህ እንዳልኩ ላይክ ነው ከዚህ ኡራኤል ተነስታችሁ በዚህ ወደ ላይ ሄዱ። አሁን ከቤተ መንግስቱ ይሄ ያምራል፣ ምንም ጥያቄ የለውም። ምክንያቱም ኦልሞስት ገቨርንመንት ሲቲ ልትሉ ትችላላችሁ። ማለት ነው መንግስት ከተማ ነገር ነው። እሱ ያምራል። ከዛ በቃ ወጣ በሉ ላይክ ነው ውድመት ነው የምታዩት ነው እና ተመልከቱት ይህን ሰፈር ተመለሱና ከዛ ደግሞ ማን ነው ስሙ እንደገና ወደ ተነሳንበት እንመለስና ከዚህ ደግሞ ወደ ታች ወረዱ። ተመሳሳይ ነገር ነው የሚጠብቃችሁ። እንደፈለጋችሁ ወረዱ። ሞሮኮ ይመሉ። ይሄ ነው የአዲስ አበባ እውነተኛ ገጽታ ነው የምላችሁ። እና መሀል ላይ ጣል የተደረጉ የሆኑ ህንፃዎች የሆኑ ነገሮች ይኖራሉ። ነገር ግን እነሱ ራሳቸው እንዳሉ 72% የሚሆነው ትልልቅ ከተማ ውስጥ ያለው ሰው ጭቃ ቤት ውስጥ ነው የሚኖረው። እና ጥልቀቱ ይሄ ነው የአዲስ አበባ ችግር ጥልቀት። ስለዚህ መንገድ ጠርገህ ከምንጣፍ ስር በመወርወርና ነገሮችን በመሸፋፈን የአዲስ አበባን ችግር ልታጠፋው፣ በአጠቃላይ የአዲስ አበባን ብቻ ሳይሆን የከተሜነት ችግር በኢትዮጵያ ውስጥ ያለበትን ደረጃ ልትሸፍነው አትችልም። ስለዚህ መዋቅራዊ መሆን አለበት ለውጡ ለማለት ነው። እንግዲህ ስለሰማችሁኝ አመሰግናለሁ ብዬ ላቆመው ወይስ እዚህ ጋር ልቀጥልበትና 35ቷን ደቂቃ ልሙላት ወይስ አይ ቲንክ ይሄኛውን እዚህ ጋር ላቆመውና እንድታስቡት ላይክ ነው እሱን ሀሳቦችን አልደብልና እንትኑን ፖግናንሲውን እንዳላጠፋው
እዚህ ጋር ላቁም። ስለሰማችሁኝ አመሰግናለሁ።